ሁላችንም ተሰብስበን በቃ አብርሽም ሩታም አቤላም ብሩክም ሁላችንም ተሰብስበን በቃ ሌሎችም አሉ የአብርሽ ቤተሰቦች አሉ አይ ቲንክ ሃይሚ ኤፍሬም ምናምን አሉና ከሁሉም ጋር አሪፍ ጊዜ ማሳለፍ ፈልጋለሁ። ነገር ያለው ሁሉ እኔ በበኩሌ ውስጤ ሰላም ነው፣ ደስ ይለኛል። ሁሉንም ነገር ትተን ይቅርታ መባባል ነበረብን፣ ተባብለናል። እኔም ሩታና ሄርሜላ እኮ ታርቀዋል ልክ ነበር እኮ ምንድነው ማለት የምርህን ነው? ግን ሪል ነው እንዴ? ትናንት ቆሞ ረዴት ሆቴል የሚባል አለ በቃ እዛ ኦኬ። ቡታጅራ አዋላላ ምንድነው? እስኪ ቆይ ምን ያህል ምን ያየው ነገር የተለየ ያስተዋልከው ነገር አለ? እስኪ እሱን ስማገኝ። ያው እንደዚሁም በቃ ሲተቃቀፉ ገባ ያው ይቅርታ ሲደራረጉ ብቻ ነው ማለት ያለው። እንትን ራቅ ብለህ ነበር አንተ? እንዴ ከቀረብኩማ ከባድ ነው። እኔ መረጃ ምናምን ለመስጠት ነው ብሎ ስለሚያስቡ ለብቻቸው ነው የተቀመጡት። አጠገባቸው ብዙም ሰው አለ። የእውነቴን እምላችሁ ትልቅ ሰርፕራይዝ እና ትልቅ ሁላችሁም ልባችሁን የሚያሞቅ ነገር ነው የምነግራችሁ። ይህን ቪዲዮ ስሰራ በጣም ደክሞኝ ኦልሬዲ ራሱ ማለት ነው በቃ እንትን ውስጥ ሆኜ ነበር ነውና የሰራሁት። ያን እንድታቁልኝ ይፈልጋለሁ ውድ ቤተሰቦቼ። ትልቅ የምስራች ትልቅ ዜና ይዤ ነው የመጣሁት። እሱ ምንድነው ሩታና ሄርሜላን ይመለከታል። እሱም በዝርዝር እንግዲህ የምትሰሙት ይሆናል። ታምብኔሉ ላይ እንዳያችሁት እንግዲህ ከባድ የሽምግልና ቆይታ ነበረ። እንግዲህ ሚስጥር እኛ ከየት የምናነፈንፋለን። እንግዲህ የውስጥ ምንጮቻችን በጣም አመሰግናለሁ። እንደናንተ ተመልካቾቻችን ናቸው ከዛ የሚያደርሱ ማለት ነው። እና ከውስጥ አንድ መረጃ ደርሶኛል። እሱ ምንድነው እነሱ ቢደብቁትም እነሱ ባያወጡትም እኔ ያለውን ነገር ለማውጣት ከወዲሁ መጥቻለሁ ማለት ነው። ኦልሬዲ ከዚህ በኋላ የምታዩት ቪዲዮ ኦልሬዲ ከነሱ ጋር ያለ ኮንተንት ወይም ደግሞ ያልጠራ ጉዳይ ካለ ነው እንጂ ትልቅ ሰበር ዜና ተሰምቷል። እሱም ደግሞ በሄርሜላና በሩታ መሀል ያለው ክፍተት ያለው ጉዳይ መቋጫውን ያገኘ ይመስላል። ከቦታው አንድ ሰው ነግሮኛል። ሲመለከት ያየውን ነገር እንግዲህ ከቦታው አደርሶኛል፣ የተፈጠረውን ነገር ማለት ነው። በተለይ ሩታና ሄርሜላን እንግዲህ በጋሽዬ ሽምግልና ተይዘው አንድ ሆቴል ውስጥ በተለይ ረዴት ሆቴል የሚባል ቡታጅራ ውስጥ የእርቅ ፕሮግራም ነበረ። ስለ ጉዳዩ ክርክር፣ ጭቅጭቅ፣ ብዙ ነገሮች እንደነበሩ ከቦታው ምንጮች አደርሰውኛል ማለት ነው። እንደ ቀላል አይደለም። ለእናንተ ያለውን ከጀርባ እነሱ ከሚያሳያችሁ ካሜራ ላይ ከሚያሳያችሁ ጀርባ እኛ ከጀርባ የምንሰራው ስራ ቀላል ስራ አይደለም። የእውነቴን ነው፣ ቀላል ስራ አይደለም። እውነት መረጃ ካላችሁ የምታዩት ነገር ካለ አድርሱኝ፣ እኔም ደግሞ አጋራለሁ፣ ያለውን ነገር አወጣለሁ ብዬ በነገርኳችሁ በቃሌ መሰረት እንግዲህ አንድ ወዳጄ ከቡታጀራ እንግዲህ ይህን ዜና አስረድቶኛል። እንግዲህ እናንተም ትሰሙታላችሁ። ምንድነው ቡታጀራ የተፈጸመው በሩታና በሄርሜላ ጉዳይ የሚለውን ነገር አዳምጡት። ከዛ በኋላ ደግሞ የራሴን ሀሳብና አስተያየቶችን እሰጣችኋለሁ። ለምን ከዚህ በኋላ የሚለቀቁት ቪዲዮ ምናልባት እኔ ከነገርኳችሁ አውዱ ውጪ ያልጠበቃችሁት ሊሆን ይችላል። ነገር ግን ያልጠራ ጉዳይ ካለ ነው እንጂ በታየውና ባየነው መሰረት ደግሞ እውነታው ይሄ ነው። አዳምጡት። እንዴት ነህ ተንስዬ? ሄሎ ተንስ፣ ሁሉ ሰላም ወይ? ደህና ነህ ወይ? አማን ስማ፣ አይ ትላንትና ደውለህ የነገርከኝን እኮ ልቀዳው ነው እና መረጃውን ያው ከአንተ አፍ እንድስማው ብዬ ነው እና ቪዲዮ ላይ ልለቀው ፈልጌ እኮ ነው። ተንስዬ ከቡታጅራ በጣም አክባሪ ነኝ። በጣም ነው የማመሰግነው። ብዙ ጊዜ የምትደውልልኝ ልጅ ነህ። ስማ ምንድን ነው ያለውን ነገር እስኪ ትናንት ያወራኸኝን ትናንት ስላልቀዳሁት ነው በነገራችን እንዴ። እሱንማ አይቼዋለሁ እኮ። አይ አሁን ምን ላደርግ እንደው ታውቃለህ? እሱንማ አይቼዋለሁ እኮ። ማታት ምንድን ነው ያልኩህ? ቀን ላይ ድምፅህን እቀዳለሁ እና ከአንተ ሙሉ መረጃውን ማግኘት እፈልጋለሁ ምናምን ብዬ ተመልካቹ እንዲሰማው እንዲያዳምጠው ፈልጋለሁ ምናምን አላልኩም? እሱን ልቀዳ እኮ ነው የደወልኩልህ። እኔም ሩታና ሄርሜላ እኮ ታርቀዋል ልክ ነበር እኮ። ምንድን ነው ማለት የምርህን ነው? ግን ሪል ነው እንዴ? ትናንት ቆሞ ረዴት ሆቴል የሚባል አለ በቃ እዛ ኦኬ። ቡታጅራ አዋላላ ቡታጅራ ማለት ነው። እሺ ከዛስ?
እንደዛ ቁጭ ብዬ ምናምን ድራፍቴን እየጠጣሁ በቃ መጡ ምናምን እና ታርቀዋል። በጣም የሚገርም በጣም የሚገርም ነው። በጣም የሚገርም እንዴት ግን አልወጡትም? ገርሞኛል ሁላ ማለት ሜቢ ይመስለኛል። ያው የእነሱ የኮንተንቲንግ እንትን ይኖራል። እኛ አሁን እኔ ሚስጥሩን እኔ እጅ መግባቱና ማውጣቱ ያው የምስራይ ስለሆነ መናገር ስላለብኝ ነው። በዚህ እንግዲህ ከከፋቸው ምናልባት እነሱ ሚስጥር ያደረጉበት ምክንያት ሊኖራቸው ይችላል፣ ወይም ደግሞ ያልጠራ ጉዳይ ይኖራል ብዬ ነው የማስበው። ምክንያቱም አሁን ካስታወስክ ይህን ሰሞን በጣም አወዛጋቢ ጉዳይ ውስጥ ነበር የቆዩት ይህን 1 ወር ምናምን እና ትንሽ ያልጠራ ነገር ስላለ ሜቢ ደግሞ ምናልባት ሩታ ከወለደች በኋላ ምናምን እንደዛ አስበው ይመስለኛል። ግን ሰሞኑን የአብርሃምና የሩታ ነገሩን በረድ አድርገው ተገናኝተው ቪዲዮ መስራት እንዲሁም ትናንትና ራሱ አንድ ቪዲዮ ሰርተዋል እና እሱን ሳይ ጊዜ በቃ ጠረጠርኩኝ። እኔም ነገሩ ገባኝ፣ ግልጽ ሆነልኝ እና ጋሽ የማሉ እኮ የአብርሃም አባት እንዴ ማን ያስታረቃቸው? የአብርሃም ጓደኞች አይደሉም እንዴ? ጋሽዬ ናቸው እነሱም እኮ እንዴ ጋሽዬም እኮ አለ። ኧረ እባክህ እውነት አይቻለሁ። እንዲህ ነው ትልቅ ሰው ሲገባ እንደዚህ ደስ ይላል በጣም። አይ ልጅቷ ሲጀምር ትንሽ አስቸጋሪ ጸባይ ነው ያላት። እኔ ከእቷ ጋር ራሱ በጣም ተደጋጋሚ ጊዜ ግጭት ውስጥ ገብተን ነበር። እኔ በእሷ ተደጋጋሚ ቪዲዮ ስሰራ ከስራዋ ትቆጠ ምናምን እያልኩ በጣም እየተደወለልኝ ነበር እና እህቷ እስከ ማስፈራሪያ ደርሳ ነበር እና ብዙ መረጃዎችም እያሉኝ ዝም ብዬ እንትን ብዬ ነበር። ግን ጋሽዬ መግባታቸው በጣም አሪፍ ነገር ነው። እንዴ እሱ ስላለ ነው ታዲያ እሱ አስተማማኝ ማለት ነው። መፍትሄ እኮ ይቅርታ ማጠየቅም ሲጀምር እንዴ ያው መፍትሄ የሚኖረው እኮ ከአባት ሲሆን ነው አይደለ? እኔ ሲጀምር ጋሽዬ እንደሚፈቱት በጣም እርግጠኛ ነበርኩ። ትልቅ ሰው ስለሆነ ምንድን ነው እስኪ ቆይ ምን ያየው ነገር የተለየ ያስተዋልከው ነገር አለ? እስኪ እሱን ስማገር። ያው እንደዚሁም በቃ ሲተቃቀፉ ገባ ያው ይቅርታ ሲደራረጉ ብቻ ነው ማለት ያለው። እንትን ራቅ ብለህ ነበር አንተ? እንዴ ከቀረብኩ ማከበር ነው እኔ መረጃ ምናምን ለመስጠት ነው ብሎ ስለሚያስቡ ለብቻቸው ነው የተቀመጡት። አጠገባቸው ብዙም ሰው አልነበረም ማለት ቦታ መርጠው ነው የተቀመጡት። ብዙ ጫጫታ የሌለበት አለ አይደል? እንዴት ፎቶ አላነሳም? በእናትህ ፎቶ ብታነሳ ጥሩ ነው። ይሄ ከባድ ነው። ቪዲዮ መቅረጽ ይከብዳል። አይ በቃ ይሄ ብቻ በቂ ነው ማለት በቃ ያው ያለው ነገር እነሱ መታረቃቸው ዋናው ሁሉም ሰው የሚፈልገው እሱን እኮ ነው። በስምምነትና በፍቅር ሲኖሩ አብረው ሲሰሩ ደስ ይላል። አይ ሲጀመር ጣልቃ መግባት የማያስፈልግም እንጂ አሁን ሄርሜላ ያደረገችው ከባድ ነው። በትክክል በቃ ባለትዳር ባልና ሚስት መሀል መግባት የማያስፈልግም ነበር። ከባድ አሁን ለሴቶች ምንድን ነው የምታስተምረው? ከባድ እኮ ነው እንዴ! በጣም ይሄ ይጋጫል እርስ በርሱና ኦዲየንስ ራሱ ስለሆነች ያው ጋሽ ትልቅ ሰው ስለሆነ ነገሩ ተሸፋፍኖ በቃ እንትና ትክክል። አዎ ማለት የኔ ሩታ ትዕግስትና ይቅር ማለት በጣም ነው ያስደነቀኝ ስልህ ብዙ ነገር ነው ያደረገቻት። ቤቷ ገብታለች በተደጋጋሚ ጊዜ ማለት አብርሃምን በር ከፍቶላታል ለዚህ ጉዳይ። ግን ያው ኤኒዌይስ ወደ ኋላ መመለስም ባያስፈልግ ጋሽዬ ማስታረቃቸውና በምን አይነት ነገር አሁን ይቅርታ ከዚህ በኋላ አብርሽ ካላከት ምን መሰለህ ማለት ኦልሬዲ ሩታ የፍቺ ወረቀት ሰጥታው ምናምን ኦልሬዲ ፕሮሰስ ላይ እንደነበረች አውቃለሁ። ግን ፍርድ ቤት አልደረሰም። ኦልሬዲ እሱ ላይ ትንሽ ቴንሽን ለመፍጠር ነበር እና በእርግዝናዋም ኬዝ ምናምን ስላለ እዛ አልደረሰችም። የእሷን ቤተሰብ አስጠንቅቋት ቤት ጠርተው ከሱ ቤተሰብ ጋር ትንሽ ራሱ እንትን ከባድ ጭቅጭቅ እንደነበር ከዚህ በፊት አንድ ልጅ አለ እንዳንተ የሚያደርሰኝ ሳሚ የሚባል ልጅ አለ እና እሱ ደውሎልኝ ነግሮኝ ነበር። እዛ ሩታ ቤት አካባቢ በጣም ብዙ እንትኖች ከተፈጸሙ በኋላ ታርቀዋል። እዛም አብርሃምና ሩታ ነገር እንዲያበርዱ በስነስርዓት እየተገናኙ ነገ ልጅ ስለሚወልዱ እዛ ላይ እንትን እንዲያደርጉ አድርገዋቸዋል። እና አሁን ደግሞ ሄርሜላ ጉዳይ ነበረ። የሚገርም እነሱ መታረቃቸውን እኛም ስንዘግብ ስሰማ ቡታጀራ ቀጥ ብላ ገባ አይደለ ነገራቸውን ለማበላሸት ሶ ግን ሳይቃጠል በቅጠል ነውና በጣም አሪፍ ሆነ። ኦልሬዲ በእርቅ መጠናቀቁም ጥሩ ነው። አሁን ቀልቧን ገዝታ ትቀመጣለች ሄርሜላ ብዬ አስባለሁ። እንደኔ ትቀመጣለች። አሁን ደግሞ ሰይጣን ካላነሳሳት ካልቀናች የቅናት መንፈስ እኮ ነው። በጣም የሚያሳዝን በጣም መፍራት ያለብህ የቅናት ነው። በጣም ማለት የቅናት መንፈስ ነው እንጂ ምን የተለየ ነገር አይታበት ወይም የተለየ ነገር አድርጋ አልነበረም። ስለዚህ እኔ ከሚገርም ነገር እኔ ጥላቻ ኖሮኝም አይደለም። አንዳንድ የሷ ደጋፊዎች ተነስተዋል እና ጥላቻ ኖሮኝ ሳይሆን
በቃ ከስተቷ እንድትታረም ነው ካለኝ ምኞት የተነሳ ነው እንጂ እንትን የለው። ትክክል። አይሰም በጣም አሪፍ መረጃ ነው የሰጠኝ። ኦልሬዲ እንዲታረቁ ነው፣ ግን ኦልሬዲ ይፋ እስከሚያደርጉት ነገር ድረስ እንግዲህ እንጠብቃለን። ሜቢ ግን ጊዜ ያስፈልገው ይሆናል። ምናልባት ይቅር ለእግዚአብሔርና እኮ ሙሉ ለሙሉ ደግሞ መተውና ይቅር መባባል ይለያያሉ። ምናልባት እሱ ሊሆን ይችላል። አዎ ሰላም እንዲያወርዱ ብቻ ይሆናል። ሄርሜላ ግን እሳት ነች። ያሰበችውን ነገር ከማድረግና እንትን ወደኋላ አትልም። ኤኒዌይስ የቡታጅራ ንፋስ በጣም እየጮኸ ነው። ስመጣ ትቀበለኛለህ። የዛ አንዳንድ ጉዳዮችንማ እመጣለሁ። እውነት እዛ በጣም ብዙ ኦዲየንስ አፍርተናል። ችግር የለም ደውልልኝ። እሺ ቻው። በቃ እደውልልሃለሁ። ቴንኪው በጣም እንግዲህ እንደሰማችሁት ነው። ያው ትልቅ የምስራች ነው። ሞሉም የማይቀር ነው። ሩታና ሄርሜላ ታርቀዋል። ያለውን እውነታ ለእናንተ ላደርሳችሁ ነው። እንግዲህ ልጁ ካየበት አንግል እንግዲህ መጥተው እንዲታረቁ እንዲነጋገሩ አድርጓል ጋሽዬ እና በወቅቱ የነበረውን ነገር እንግዲህ ነግሮኛል። ኤንዌስ ውድ ቤተሰቦች እናንተ መረዳትና ማወቅ ያለባችሁ ነገር ሜቢ ያልጠበቃችሁት ሊሆን ይችላል። እሱም የሆነበት ምክንያት እነሱ እንግዲህ የሆነ ኤክስፐሪመንት ወይንም ደግሞ ራሳቸው የሚሄዱበት መንገድ ሊኖራቸው ይችላል፣ ወይም ደግሞ ያልጠራ ጉዳይ ካለ ነው እንጂ ይህ የውስጥ ምንጭ እንዳደረሰኝ ከሆነ እንደተታረቁ በአይኑ በብረቱ እንዳየና እንደነገረኝ ነው። ያው ምስሎችን እንግዲህ ለማስቀረት አልሞከረም። እንግዲህ አጋጣሚ ጉዳይ ይሆናል። ነገር ግን ከዚህ በኋላ እንግዲህ አንዳንድ ነገሮችን ስትልኩልኝ እንግዲህ በምስልም እያስደገፋችሁ ብትልኩልኝ እላለሁ። ኤኒዌይስ ውድ ቤተሰቦቼ እኛ ምንም ሌላ ፈልገን አይደለም። ታርቀው ሰላም ሆነው እርቅ ወርዶ ያለው ነገር በአስቸኳይ በቃ ሰላም እንዲያገኝ ካለን ምኞትና የሰባ ፍላጎት የተነሳ ነው እንጂ ማንም ላይ እንትን ኖሮን አይደለም። እና ሄርሜላ ለዚህ ለሽምግልና የሚያደርስ ጉዳይ ይኖርሻል ብዬ አላስብም። እውነት ለመናገር ማለት ነው ይኖርሻል ብዬ ጭራሽ አላስብም። ግን ያው አንዴ ሆኗል። ይሄ መብትና ስልጣን ካገኘሽ እንዲህ ተቀምጠሽ እንግዲህ ባለትዳሮች ማለት ውጪ ተብለሽ በአባት እስከ መመከር ድረስ ያደረሰሽ እንግዲህ ኃይለኝነት አለ። ስለዚህ ይህን ነገር እንግዲህ እንድታረሚ ካለን ፍላጎት የተነሳ ነውና ኤኒዌይስ ዋናው ነገር እንግዲህ ዋናው እርቅ ወረደ ነው። ከዚህ ቀደም ነግሬያቸዋለሁ። አብርሃምን ትናንትና ራሱ በተለቀቀው ቪዲዮ ላይ በጣም ተሰለሳል። ሰው ከሷ ጋር አሪፍ ግንኙነት ውስጥ ሆኖ አይታችሁታልና ያለው ነገር ይሄን ይመስላል። ሄርሜላም እንግዲህ ታርቃለች። ስለዚህ ከዚህ በኋላ የምታዩት ቪዲዮ እንግዲህ የሆነ ኮንተንት ይሆናል ወይንም ደግሞ የራሳቸው ያዛቡት መረጃ ሊኖር ይችላል እንጂ እውነታው ይሄ ነው። እውነታውን እንድታውቁት ነው። ኦልሬዲ እነሱ ታረቁና እዚህ ጋር ያለውን ነገር ዘጉት ከሆነ እዛ በሰራቸው ያሉ ልጆች ርዕሰ ጉዳይ ያጣሉ። በተለይ በሁለቱ እንትን ላይ ስለተንተራሱ ማለት ነው። ቅድም እንዳልካቸው ሩታ የእንትኑን አላስገባችም የፍርድ ቤት እንትኑን በሽምግልና ተቋይቶ እንግዲህ ሁለቱ ታርቋል። አሁን ደግሞ የሄርሜላ ተጨምሯል። ስለዚህ አሁን በጣም ደክሞኛል። እውነት ለመናገር ያለኝን ነገር ለእናንተ ላድርስ በማለት ነው። እወዳችኋለሁ።